والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا ونعوذ بك من حال أهل النار. آمين. وبعد السلام عليكم ورحمة الله تعالى وبركاته. إذا درساتنا من كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله ونفعنا الله به. حديث عمر بن الخطاب رضي الله عنه يكون المجمرياتنا يا كتاب الحج أمستنيا ونؤسر أسلينا ويعلنا. وعن عمر رضي الله تعالى عنه قال إن المشركين كانوا لا يفيضون حتى تطلع الشمس ويقولون أشرق ثبير، وإن النبي صلى الله عليه وسلم خالفهم ثم أفاض قبل أن تطلع الشمس. رواه البخاري. سيدنا عمر رضي الله تعالى عنه من يقول إن المشركين كانوا لا يفيضون حتى تطلع الشمس، لا يفيضون من المزدلفة إلى منى مالتنا. እንግዲህ ከአረፋ የእነኞቹ ሱሐቦቹ በሚሄዱበት ተመልሰው ሙዝደሊፋ ይታደራል። ሙሽሪኩል አረብ ጭራሽ ወደ አረፋ ማይሄዱም ነበር። እዛው ሙዝደሊፋ ውለው አድረው ከዛም ደግሞ ከአረፋ ወደ ሚና ፀሐይ ሳትወጣ አይሄዱም ነበር ነው የሚሉት። ካኑ ላ يفيضون حتى تطلع الشمس ፀሐይ እስከምትወጣ ድረስ لا يفيضون من المزدلفة إلى منى ማለት ነው። ፀሐይ ሳትወጣ ويقولون أشرق ثبير كيما نغير ይሉ ነበር ይላሉ። ثبير የሚባል ያው መካ ውስጥ ማለትም ሙዝደሊፋ አካባቢ ላይ ያለ በጣም ረጅምና ትልቅ ጋራ ተራራ የሚባል ከመካ ተራራዎች ውስጥ ትልቁ የሚባለው እሱ ነውና ሰቢር እኮ አብራ በፍጥነት ግመሎች ፈረሶቻችን ይዘውን ወደ ስፍራችን ወደ መካ ይዘውን እንዲሄዱ ወይም በፍጥነት እንድንሄድ ይሉ ነበር። ያው በፀሐይ አብራ لتطلع عليك الشمس አሽሪቅ ማለት ያው እሱን እንደ አቀል ያነጋገሩት ነው። ይጠባበቁ ነበር። ሰቢር የሚባለው ተራራ ፀሐዋ ፈንጠቅ ስትልና እሱ ላይ ብርሃኗ ሲታይ ቶሎ ለመሄድ ተዘጋጅተው ጠብቀው ነበር የሚዘጋጁትና ይህን ይሉ ነበር ነው የሚሉት። وإن النبي صلى الله عليه وسلم خالفه ነብያችን አለይሂ ሰላቱ ወሰለም ደግሞ እሳቸውን خلفዋቸዋል። ከሳቸው የተለየ ተግባር ነበር ያደረጉት ነው የሚሉት። እንዴት ያደረጉ ثم أفاض قبل أن تطلع الشمس እንግዲህ ከኋላ እንዲያሳለፍ ነው። ከአረፋ ሄደው ሙዝደሊፋ ነው የሚታደረው። ሙዝደሊፋ ሱብህ ድረስ እዛ መግሪብና ዒሻቸውን ከሰገዱ በኋላ ተአኺር ያደረጉትን አረፋ ላይ ከዚያ ጀምረው ያርፋሉ። ሱብሂያቸውን እዛ ሰግደው ከሱብሂ በኋላ ወደ መሽዓር ሐራም ሄደው ፀሐይ ልትወጣ እስከምትቀርብ ድረስ حتى أسفر جدا እዛ ቆይተው ፀሐይ ሳትወጣ እንደሚሄዱ ከኋላም አሳልፈናል። እዚህ ላይ ለሙኻለፋም ነው ማለት ነው ከሐዲስ የምንረዳው። ثم أفاض النبي صلى الله عليه وسلم قبل أن تطلع الشمس كمان كمشعر الحرم ማለትም ከሙዝደሊፋ እዛው አደሩበት አልነበረምና ሱብሂ ሰግዱበት አልነበረም የሚቆዩት። መሽዓር الحرم የሚባለው ተራራ ቆይተው ፀሐይ ሳትወጣ በመሄድ خلفዋቸው ከነሱ የተለየ ስራ ሰርተዋል። እሳቸው ጋር መመሳሰል ስለማይፈልጉና ፀሐይ ከመውጣቷ በፊት ነው ሙዝደሊፋ ያደረ። መሽዓር الحرم ቢቆይም ባይቆይም ፀሐይ ከመውጣቷ በፊት ወደ ሚና መሄዱ ሱና እንደሆነ ነው ከሐዲስ የምንረዳው። እንደሰማችሁት ሐዲሱም የቡኻሪ ሐዲስ ነው የሚሉት። وعن ابن عباس رضي الله تعالى عنهما وأسامة بن زيد وعن ابن عباس وأسامة بن زيد رضي الله تعالى عنهم قال لم يزل النبي صلى الله عليه وسلم يلبي حتى رمى جمرة العقبة. رواه البخاري. عبد الله بن عباس እና أسامة بن زيد رضي الله تعالى عنهم ሁለቱም ሱሐቢይ ልጆች ናቸው። አብዱላህ ኢብኑ አባስ ያው ሁላችንም ብዙ ጊዜ ተደጋገሙ ሱሐቢይ ልጅ የነብያችን አለይሂ ሰላቱ ወሰለም ያጎት ከመሆናቸው ጋር ኡሳማ ኢብኑ ዘይድ ደግሞ
حبوه وابن حبه ያው የዘይድ ልጅ ናቸውና ኡሳማ ሁለቱም ልጁም አባቱም ሱሐቦች ስለሆኑ ረዲየላሁ ዐንሁም ነው የምንለው ተረዳያችን ማለት ነው። ምንድን ይላሉ ሁለቱም አብዱላህም ኡሳማ ለም የዘል ነብዩ ሰለላሁ ዐለይሂ ወሰለም ዩለቢ ያው ሚና ላይ ማለት ነው የውመ ነህር ለበይክ ከማለት እኮ ነብዩ አለይሂ ሰላቱ ወሰለም አልተወገዱም ሐታ ረማ ጀምረተ አልዓቀባ ያው የውመ ነህር የመጀመሪያው ስራ ሙዝደሊፋ ታድሮ አሁን ያሳለፍነውን ሐዲስ መሽዓር አልሐራም ላይ ፀሐይ ልትወጣ እስከምትቀርብ ድረስ ወይም በጣም እስከሚነጋ ቆይተው ከሄዱ በኋላ የሚሰራው ስራ ምንድነው? ረሙ ጀምረተ አልዓቀባ እሷ ላይ መወርወር ነበርና ሰባት ጠጠር እስከዚያ ድረስ እሷ ላይ ሰባትን ጠጠር እስከሚወረውሩ ድረስ ለበይክን አያቆሙምና ለበይክ ከማለት ጭራሽ አያቋርጡም 24ቱን ሰዓት ሙሉ ማለት አይደለም እስከዚያ ድረስ በፈለጉበት ሰዓት ለበይክ ይሉ ነበር ነው ከዚያ በኋላ ግን ያቆማል ይቋረጣል ማለት ነው። ሐዲሱ እንግዲህ ይሄ በጣም ትልቅ ሐዲስ ነው። ከሱም የምንረዳው ምንድነው? ጅምሁሮቻችንም ያሉት يقطع التلبية عند الرمي بأول حصى ጅምሁሮቹ አለበለዚህ حتى رمى جمرة العقبة ላይ እስከሚወረውሩ ድረስ ማለት ያወረወረው እስከሚጨርሱ ድረስ እዛ ረምዩም ላይ ተልቢያ ያደርጉ ነበር የሚያስይዛላችሁ። ጅምሁሮቻችን ግን እሱን እስከሚጀምሩ ድረስ ነው ያሉት። እሳቸው ጋር መሆን ያዋጣል። አሁን ለምን ለረምዩ እዛ ሰፊው መጀመሪያ ትልቁ ጃብር ሐዲስ ላይ እንዲያሳለፍ ነው ረምይ በሚያረጉበት ጊዜ ለረምዩ የራሱን የቻለ ዚክር ስላለው ረምዩ ላይም ተልቢያ አድርገው ነበር ሳይሆን حتى ረማ ማለት ረምይ እስከሚጀምሩ ድረስ ማለት ነው ብለዋል ጅምሁሮቻችን። ዞሮ ዞሮ እስከዚያ ሰዓት ድረስ እስከሚጀመርም ይሁን እስከሚያልቅ ሰዓት ድረስ ተልቢያ እንደሚያደርጉ ነው ከሐዲስ የምንረዳው። ከዛ በኋላ ተልቢያ ያቆማል መጨረሻው ይሆናል ማለት ነው። ሐዲሱን ቡኻሪ ይዘግበውታል። وعن عبد الله بن مسعود رضي الله تعالى عنه أنه جعل البيت عن يساره ومينا عن يمينه ورمى الجمرة ب7 حصيات وقال هذا مقام الذي أنزلت عليه سورة البقرة متفق عليه. عبد الله بن مسعود الصحابي الجليل رحمه ورضي الله عنه تعالى عنه من ይላሉ أنه جعل البيت ራሳቸው ናቸው የሳቸው ተግባር ነው جعل البيت عن يساره ይሄ የውመ ነህር አሁን ያወጋን ወይም እያልናት ያለችውን ጀምረቱል አቀባ የዒድ ቀን የውመ ነህር የምትወረወረውን ጠጠር በሚወረወሩበት ሰዓት ነውና እንዴት ነው አቋቋማቸው? እዛ ረባዳውና ጎርጓዳው ቦታ ላይ ተሆኖ أنه جعل البيت عن يساره ቤቱን ማለትም ካዕባን ወይም ቂብላን ከግራ በኩል ወሚናን عن يمينه ሚናን ከቀኝ በኩል አድርገው ورمى الجمرة الجمرات أي جمرة العقبة ب7 حصيات ሰባት ጠጠር ወረወሩና ወቃል መጨረሻ ላይ ምን አሉ? هذا مقام الذي أنزلت عليه سورة البقرة ይሄ አሁን የቆምኩበት ቦታ በእርሱ ላይ ሱረቱል በቀራ የወረደችበት የታላቁ መልእክተኛ ስፍራ ነው። ማለትም ቆመው የወረወሩበት ስፍራ ላይ ነው አሁን ቆሜ አቋቋሜም የቆሙበትም ስፍራ የሳቸው ነው ብለዋል። ሐዲሱ የቡኻሪ የሙስሊም ሐዲስ ነው። እንግዲህ ከሐዲሱ የምንረዳው ወደ ቂብላ ዙረን ወይም ወደ እሷ ፊት ለፊት ዙረን ሙሉ በሙሉ ሳይሆን ቂብላ በግራ በኩል ሚና በቀኝ በኩል ሆና ጎርጓዳው ቦታ ላይ ሆነው ነበርና የወረወሩት። ሱረቱል በቀራ የወረደችባቸው ማለት ሱረቱል በቀራ ብቻ አይደለም በነብያችን አለይሂ ሰላቱ ወሰለም የወረደችው ግን እሷን የለዩበት ለምንድን ነው? ሱረቱል በቀራ ላይ ስለሆነ ነው። አዕማሉል ሐጅ አብዛኛው የሐጅ ስራዎች የተወሳው እና የተዘከረው እሷ ውስጥ ስለሆነ ያለ መጥቀስ እንጂ መቃሙ ነብይ መቃሙ ረሱሊ ወይም መቃሙ الذي انزل عليه القرآن ማለት ይችሉ ነበር። ግን ሱረቱል በቀራ የተጠቀሱበት ለዚያ ነው። የሐጅ ስራዎች አብዛኛዎቹ እዛ የሚጠቀሱበት ስለሆነ ነው።
እና ምንድነው አሁን ከሐዲሱ የምንረዳው ሱናው عند رمي جمرة العقبة በዚህ አይነት መልኩ ነው ወደ ቂብላ ተዞሮ ሳይሆን ቂብላው በግራ በኩል ነው የሚሆነው ሚና በቀኝ በኩል ሆና እዛ ጎልጓዳው ቦታ ላይ ሆኖ መወርወር ነው። ይሄ ድሮ ወግ ነው የእሳቸውን ስለሆነ እየተናገሩ ያሉት። በአሁኑ ሰዓት ጎልጓዳ አቀበት ቁልቁለት የሚባል ነገር የለም። ያው በግንባታ ተስተካክሎ እንደውም በፎቅ አድርገው በብዙ አይነት መልኩ ያው የምናየው ስለሆነ ፊት ለፊታችን በሙባሽር እያየነው ስለሆነ ማለት ነው። እና ምንድነው ሌላ ከሐዲስ የምንረዳው ነገር አለ። ሱረቱ ከዛ ሱረቱል በቀራ፣ ሱረቱል ኒሳ፣ ሱረቱል ማኢዳ እንደሚባለው ሁሉ አንዳንድ አረዳዳቸው እንግዲህ ትንሽ ወጣ የሚል አንዳንድ ዑለማዎች አሉና አይ ሱረቱል በቀራ ሳይሆን ሱረቱል በቀራ፣ ሱረቱል ማኢዳ፣ ሱረቱል ኒሳ ማለት አይቻልም ያሏሉ። ያን የተባለውን የተጻፈውን ተቃውሞ ማለት ነው። ከመጻፉ በፊት አይደለም ይሄንን የተቃወሙት። እንዴት እንዲህ ይባላል እያሉ ተጽፎም ሲያውት ይሄ በዓለም ላይ የተስፋፋና የተሰራጨ ስለሆነ ግን ቅር ያላቸው እና የተስማሙ አልነበሩም። ለነዛ ትልቅ መረጃ በእነሱ ላይ ትልቅ መረጃ ነው ይሄ የሚሆነው። ይሄ ሐዲስ እንግዲህ ይሄ ታላቅ ሱሐቢ ሱረቱል በቀራ ካሉ ማለት ሱረቱን ይذكر فيها البقرة ሱረቱን ይذكر فيها النساء ሱረቱን ይذكر فيها المائدة መባል አለበት እንጂ እንዴት የከብቷ የላሟ ምዕራፍ መባል አለበት ላሟ የምትወሳበት ምዕራፍ መባል አለበት እንጂ ብለው በቃ ማያስፈልግ ነገር ውስጥ ገብተው ሐሳብ ያቀርቡ አሉ። ቦታ እንደሌለው ከሐዲሱ መረዳት እንችላለን። ያው ያልተጠበቀ መረጃ ካልተጠበቀ ቦታ ነውና የሚገኘው። ምን አሉ وقال هذا مقام الذي انزلت عليه سوره البقره ከአብዱ ላህ ኢብኑ መስዑድ በላይ ማን ነው የሚመጣልን እሳቸው ያሉት ያው በፊትም የሚባል ስለሆነ ነው። እና በትተውት ይሄን እንኳን ተሰማችሁ በኋላ ምናልባት እነዛ ተከታይ የሆኑ ሰዎች ለማለት እንወዳለን። وعن جابر رضي الله تعالى عنه قال رمى رسول الله صلى الله عليه وسلم على الجمرة يوم النحر الضحى وأما بعد ذلك فإذا زالت الشمس. رواه مسلم. جابر بن عبد الله رضي الله تعالى عنهما من يلالو رمى رسول الله صلى الله عليه وسلم على الجمرة يجمع هنا يازنات جمرة العقبة معناته يوم النحر الضحى رفع لي وقت الضحى لينو ضحى እሱ ላይ ነው እዛ ሰዓት ላይ ነው የወረወሩት። ደካማዎች እንደዚሁ ህፃናቶች ማለትም ያው የታመመውም እንደዚሁ ሴቶችም ሆነው በጣም እድሜያቸው የገፉትና የደከሙትን የላኩበትን ሰዓት ከኋላ በጣም በርካታ በሆኑ አሐዲሶች ያሳልፈናል። ሌሎቹ እሳቸውን ጨምሮ ሌሎቹ ሱሐቦቻቸው يوم النحر يورورت زي جمرة العقبة ላይ አንዱ አዲ ብቻ ላይ ስለሆነ የሚወረወረው ወተضحى ላይ ነው የወረወሩት አሉ። وأما بعد ذلك ከዚያ በኋላ አያመተሽ ሶስቱን ቀን ወይ ሁለቱን ቀን ስለሚወረወር ሶስቱም ላይ ማለት ነው فإذا زالت الشمس ፀሐይ ከተዘነበረች ማለትም بعد الزوال ከዙሁር በኋላ ነበር የወረወሩት ነው የሚሉት። ሐዲሱ ሙስሊም ናቸው የዘገቡት። በዚሁም ላይ ነው ማለትም ይሄኛውን ጀምረቱል አቀባ ወተضحى ላይ ቢሆን ዞሮ ፀሐይ ከወጣች በኋላ ማድረግ ይቻላል። የሳቸው ግን አጋጣሚ ወተضحى ላይ ነበር ነው። ከዚያ በኋላ ያለው ከዟል በኋላ እንጂ ከዛ በፊት አይቻልም ጭራሽ ካመለጠው ቀዷ ካልሆነ በስተቀር ከዙር በፊት መወርወር በጣም የሚገርም ነው። እዚህም ላይ ያው በፊት ለፊታችን ሁላችን በየቤታችን በሰዓቱ ማለት ነው እዛ في مناسك في اوان الحج في اشهر الحج የምናየው ስለሆነ በጣም እየታዘብነው እያዘን ነው ያለነው። ዝም ብሎ ለሊትም ቀንም ዝም ብሎ የሚወረወርበት አጋጣሚ ነው ያለው። ይሄ በጣም ስህተት ነው ማለት حرام ነው። ካለ ሰዓቱ ጊዜው ሳይደርስ አንድ ነገር እንዴት ነው አዝመራ ጊዜው ሳይደርስ ቢያድኑት ያው ለከብት እንደው እንጂ የሚሆነው ምንም አገልግሎት የተዘራበትን አገልግሎት አይሰጥምና ፍሬ አልባ ነው የሚሆነው። ይሄም አላግባብ ባይጠየቅ እንኳን ረም ያላደረክም ተብሎ ባይጠየቅ እንኳን
ምንድነው የሚሆነው? ከንቱ ልፋት ነው የሚሆነው። ውጤት ያስገኛል ላያስገኝም ይሄ ወልዕልሙ ዐንደላህ በጣም አስቸጋሪ ነው። ይሄን ሰዓት ጠብቆ ማድረግ ግዴታ እንደሆነ ነው ከሐዲሱ የምንረዳው ማለት ነው። ምናልባት ባዕድ ዘዋል መሆንና ፀሐይ ተወጣች በኋላ መሆኑን ነው አሁን ትኩረት የምንሰጠው። የእሳቸው ወቅት ዱሃ ላይ ስላደረጉት እዛች ብቻ ላይ ይሁን ወዲያው ፀሐይ ዘንበል እንዲያለች ይሁን ማለት አይደለም። ግን ሰዓቱ ይሄ ከፀሐይ ተወጣች በኋላ መሆን አለበት ጀምረተል ዐቀባ ላይ። ሌሎቹ ላይ ደግሞ ሁልጊዜም ሶስቱንም ቀን ወይ ሁለቱንም ቀን ተህሉል አወል አደረገም ተህሉል ሳኒ እንትን ነፍረል ዑላም ሆነ ነፍረል ሳኒ አደረገ ምንድነው መሆን ያለበት? ከዘዋል በኋላ ነው ሁልጊዜ የሚወረወረው ሌሊቱኑ ጀምሮ። እንግዲህ ዛሬ ዒድ ወለው ከሆነ አሁን እፍታችን ያለው ሌሊት እንግዲህ ዝም ብሎ ሲወረውሩ ያድራሉ ይውላሉ። ከዘዋል በኋላ እንደዛው ነው። በጣም የሚያሳዝን ነው። ይሄ መሆን የለበትም። ያው ሞዴላችን እሳቸው ስለሆኑ ማለት ነው። وعن ابن عمر رضي الله تعالى عنهما أنه كان يرمي الجمرة الدنيا ب7 حصيات يكبر على إثر كل حصى ثم يتقدم ثم يسهل فيقوم فيستقبل القبلة فيقوم طويلا ويدعو فيرفع يديه ثم يرمي الوسطى ثم يأخذ ذات الشمال فيسهل ويقوم مستقبل القبلة ثم يدعو فيرفع يديه ويقوم طويلا ثم يرمي جمرة ذات العقبة من بطن الوادي ولا يقف عندها ثم ينصرف فيقول هكذا رأيت رسول الله صلى الله عليه وسلم يفعله. رواه البخاري. عبد الله بن عمر لازم السنة يقول رضي الله عنهما ምንድነው የሚሉት? أنه كان يرمي الجمرة الدنيا ب7 حصيات ራሳቸው አብዱላህ ብን ዑመር ናቸው። እንግዲህ አያመት ተሽሪቅ ላይ የመጀመሪያው ከዒድ ማግስት ከሱ ማግስት እንደዚህ ሶስተኛውንም ቀን ወይም ሁለቱም ቀኖች በሚወረውሩበት ጊዜ ምን እንደሚያደርጉ ነው። አሁን ይሄ አብዱላህ ብን ዑመር ከራሳቸው ካሳዩ በኋላ መጨረሻ ላይ ከሳቸው ያዩት እንደሆነ የሚገልጹት أنه كان يرمي الجمرة الدنيا ب7 حصيات. جمرة الدنيا جمرة الأولى تبالالج. الدنيا مالت قريبة إلى مسجد خيف زمنا وسط مسجد خيف የሚባል እና ወደ ሱቅ አረብ ያለ ስለሆነች ነው ጀምረተ ዱንያ የተባለችው ወይም ጀምረተ ኡላ ትባላለች። እሷ ላይ 7 ጠጠር ወረወሩ يكبر على إثر كل حصاة ከየነን ጠጠር በኋላ ይወረው አላሁ ይጥሩና አላሁ አክበር ይላሉ። አላሁ አክበር እያሉ ማለት ነው እየወረወሩ ተክቢር ያደርጋሉ። ወይም ተክቢሩ ጋር ጠጠራቸውን ይወረውሩ ነበር። ከያንዳ 7 ጠጠር ሲወረውሩ መጀመሪያው አለ ثم يتقدم ከዛ ወደፊታቸው ትንሽ ቀደም ይሉና ثم يسهل فيقوم ቦታ መቻችተው ፊት ለፊታቸው ከሄዱ በኋላ ثم يسهل ማለት ቦታ ካመቻቹ በኋላ فيقوم فيستقبل القبلة فيقوم طويلا ويدعو فيرفع يديه ወደ ቂብላ ዙረው እንትን የሚወረውሩ ሰዎች እንዲያገኙአቸው ትንሽ ወደፊት ቀደም ካሉ በኋላ ወደ ቂብላ ዙረው እዛ فيقوم طويلا ረጅም ሰዓት ቆመው ዱዓ ያደርጉ ነበር እጃቸውንም በማንሳት ማለት ነው። ያው መካከለኛ የሆነ አነሳስ በፊታቸው ትክክል እጆቻቸው በሚሆኑበት ቀደም አንስተው ዱዓ ያደርጉና ثم يرمي الوسطى እዛው ቦታ ላይ ሆነው ውስጧ መካከለኛዋን ደግሞ ጀምረተል ውስጧ የምትባላለች በተከታታይ ናቸው ሶስቱም። እሷ ላይ ይወረውሩና ثم يأخذ ذات الشمال ወደፊታቸው አይደለም አሁን ደግሞ ወደ ጀምረተል ዐቀባ ወይም ያቺ መጨረሻ ዲብ ወደ ያለችበት ወደ ግራ በኩል ذات الشمال جهة الشمال ሸማል አይደለም جهة الشمال ወደ ግራ ማለት ነው። ሸማል ከሆነ ሰሜን ለማለት ስለሆነ እና ወደ ሽማል ወደ ግራ ትንሽ ሄደው فيسهل አሁንም ቦታ መቻችተው ويقوم مستقبل القبلة ثم يدعو فيرفع يديه እጃቸውን በማንሳት ልክ እንደቀደሙ ወደ ቂብላ ዙረው ረጅም ሰዓት ቆመው ዱዓ አደረጉ። ويقوم طويلا ረጅም ሰዓት ቆመው ዱዓ አደረጉና ثم يرمي جمرة ذات العقبة جمرة العقبة ትባላለች ወይም جمرة ذات العقبة جمرة الآخرة ትባላለች።
እሷ ላይ እንደገና 7 ጠጠሮችን ሚን በጥኒል ዋዲ ቅድም አብዱላህ ብን መስዑድ ወረወሩበትና هذا مقام الذي انزلت عليه سوره البقره ወበት ቦታ ላይ ሆነው 7 ጠጠር ወረወሩ ولا يقف عندها እዚያ ላይ እንዲወረወሩ ዝም ብለው ቀጥታ ወደ የሚሄዱበት ነው የሄዱት አልቆሙም ነበር ثم ينصرف ከዚያ ይሄዳሉ فيقول هكذا رايت رسول الله صلى الله عليه وسلم يفعل ይሉ ነበር አሉ እኔ እንደዚሁ የአላህ መልእክተኛ አለይሂ ሰላቱ ወሰለም እንደዚህ ሲያደርጉ አይቻለሁ አሉ ነው የሚሉት ሐዲሱን ቡኻሪ ዘግበውታል እንግዲህ ከሐዲሱ የምንረዳው በጣም ትልቅ ትምህርትና ትልቅ ነገር ነው የምንረዳው ሁለቱ ዲዎች ላይ ጀብረተል ዱንያ ወይም ኡላ እና ጀብረተል ውስጧ ላይ ቦታ አመቻችተው ከወረወሩ በኋላ ረጅም ሰዓት ዱዓ ማድረግ የነብያችን አለይሂ ሰላቱ ወሰለም ሱናና ስራ እንደሆነ ነው መጨረሻው ላይ ግን መጨረሻው ላይ በሚያረጉበት ጊዜ ከወረወሩ በኋላ ምንም ሳይቆሙ ቶሎ ያው ወደ የሚሄዱበት ነበር የሚሄዱት ማለት ነው ይችኛዋ የዒድ ቀን ምሳሌ ዛሬ የመጀመሪያ ተሽቅ ሆነ እንዴትናንተና እሷ ብቻ ላይ ተወርሮ ነበርና በረሚ ስለለዩት ዛሬ ዱዓ በሷ አካባቢ ላይ ዱዓ አያደርጉም ነበር ነው የሚሉት እንደዚሁ ከሳቸው ያየሁት ነው ብለው ነው መጨረሻ ላይ መርፉዕ አድርገውታል አብዱላህ ኢብኑ ዑመር الذي هو لزوم السنه يقولون رضي الله عنهما እና ሁላችንም አጋጣሚ አላህ ካሳካልን በዛ አይነት መልኩ ነው ይሄን እንግዲህ በመጀመሪያው ቀን በሁለተኛው በሶስተኛው እንግዲህ እንዴትናችን ማለት ነው ሁለት አይነት አጠቃቀም ስላለ وعنه رضي الله تعالى عنه ان رسول الله صلى الله عليه وسلم قال اللهم ارحم المحلقين قالوا والمقصرين يا رسول الله قال في الثالثة والمقصرين متفق عليه عبد الله بن عمر رضي الله عنهما من يلالو يا الله ملكتني عليه الصلاة والسلام اللهم ارحم المحلقين الله ሆይ ጸጉራቸውን የሚላጩን ሰዎች እዘንላቸው ብለው ዱዓ አደረጉ አንዴ የሷሃቦች ውስጥ የዛው የውመ ነህር ጸጉራቸውን በሚላጩበት ሰዓት قالوا والمقصرين يا رسول الله አንተ ያላህ መልእክተኛ ሆይ ሙቀሲሮችንም አላህ ይዘንላቸው በሉ አሏቸው ወይም እሳቸው እየጨመሩ ነው አረ ሙቀሲሮችንም አላህ ይዘንላቸው ሲሉ ዝም አሏቸው ሁለተኛም اللهم ارحم المحلقين አሉ አሁንም እነሱ ወለው قالوا والمقصرين يا رسول الله አሏቸው አሉና አሁን ዝም ብለው ሶስተኛው ላይ اللهم ارحم المحلقين والمقصرين ብለው في الثالثة ጨመሯቸው ሐዲሱ ምንድነው የሚያስረዳን ወይም እዚህ ያመጡበት ምክንያት ለምንድነው ከማሳጠር ወይም ጸጉሩን ከማሳጠርና ከመቀነስ ይልቅ መላጨቱ እንደሚሻል ነው ማለት ከዱዓቸው የምንረዳው ሶስት ጊዜ ዱዓ አደረጉላቸው ለነዚህኞቹ ለሙቀሲሮቹ ሳንዴ ነው ተደረገላቸውና ወንዲ ከሆነ በተለይ ሐጅ ላይ ሐልቆ ነው የሚሻለው ዑምራ ከሆነ ቀጥሎ ሐጅ የሚሰራ ከሆነ ለዑምራው ተቅሲር ቢያደርግ ይመረጣል ይባላል ለሐጁ እንዲላጭ ማለት ነው አለበለዚያ ዑምራ ቢሆን ሐጅ የማይከተላት ከሆነ መላጨቱ እንደሚበልጥ ነው ከዱዓቸው የምንረዳው ሁለቱም ግን ይቻላል ነው وعن عبد الله بن عمرو بن العاص رضي الله تعالى عنهما أن رسول الله صلى الله عليه وسلم وقف في حجة الوداع فجعلوا يسألونه فقال الرجل لم أشعر فحلقت قبل أن أذبح قال اذبح ولا حرج وجاء آخر فقال لم أشعر فنحرت قبل أن أرمي قال ارمي ولا حرج فما سئل يومئذ عن شيء قدم ولا أخر إلا أن قال افعل ولا حرج متفق عليه حديث اللفظ كالشوالو عبد الله بن عمرو بن العاص رضي الله تعالى عنهما من قالوا أن رسول الله صلى الله عليه وسلم وقف في حجة الوداع جملاتቸው ላይ ከፍ ብለው እንዲታዩ የቸገረውና ጥያቄ ያለው እንዲጠይቃቸው ግመላቸው ላይ ሆነ አማካይ ቦታ ላይ እና ከፍ አለ ቦታ ላይ ዘው ግመላቸው ላይ ቆሙላቸው ከዚያም ፈجعلوا يسألونه
ሷሃቦቹም ያው መጠየቅ የፈለጉትን ነገር ሁሉ መጠየቅ ያዙ ፈጃው ሸርዑ يسالنا السؤال ማለት ነው فقال رجل ከጠየቁ ሰዎች ውስጥ አንደኛው ምን አላቸው አንዲ ሰው ስሙ አልታወቀም ባይታወቀም ዋናው ጥያቄውንና መልሱን ነው ማየት ያለብን ለም አሽዑር ሳላውቅ አላቸው فحلقت قبل ان اذبح ይሁሉ ሳላውቅ ባለማወቅ ከማረዲ በፊት ሀዲዩን ጸጉሬን ተላጭቻለሁና እንዴት ነው ምንድነው የሚሻለኝ ይቻላል ወይስ ምንድነው ሲል ጠየቃቸው قال الرسول عليه الصلاه والسلام اذبح ولا حرج አሁን ዝም ብለህ ረድ ምንም ችግር የለም لا حرج አሉት ነው የሚሉት እንግዲህ ያው የውመ النحر የሚሰሩ ስራዎች አራት ናቸው ብለናል ተርቲባቸውም ረም ذبح حلق እና ከዛ ጧፍ الافاضه رذحط በዚህ በነዚህ ፊደሎች ሰብስቦ ማያዝ ይቻላል ይላሉ እና ይሄ ሰውዬ ምንድን ነበር ያላችሁ ለም አሽዑር فحلقت قبل ان اذبح ከማረዲ በፊት ተላጭ ነበር አላቸው አሁን ረድ ምንም ችግር የለም ቢቀደምም وجاء اخر فقال ሌላም እንደዚህ መጣና ለም አሽዑር فنحرت قبل ان ارمي ረደሞ እኔም እንደዚህ ሳላውቅ ከመወርወሬ በፊት አርጅ ሀዲየን አርጃለሁ ወይም ኡድሂያን አርጃለሁና ምን ይሻላል ሲል ጠየቃቸው እንግዲህ የመጀመሪያው ረሚ ነበርና አሁን የመጀመሪያ ምን አደረገ ደግሞ ያኛው ነህር እንትን ዘብኩን ነበር ያስቀደመው ምን አሉት እርሚ ወላ ሐረጅ አሉት ለዚህኛው ደግሞ አሁንም ችግር የለም አሁን ወርውረው አሉት فما سئل يومئذ ነብያችን አለይሂ ሰላቱ ወሰለም ያንቀን عن شيء قدم ولا اخر የተቀደመም ወደ ኋላ ያቀረም አልተጠየቁም الا قال افعل ولا حرج አሁን ያንን ያንጓደርከውን ወይም ወደ ኋላ ያስቀረውንና ያስቀደምከውን አሁን ተግብረው ስራው የሚሉ ቢሆኑ እንጂ አይ ይሄማ እንዲህ ያለው ወንጀል ነው ይሃለብህ አላሉም ነበር አጋጣሚ ነው የሚሉት متفقون عليه ከሐዲሱ ተርቲባቸው ቀድም ባልኳችሁ አይነት መልኩ ቢሆን ጥሩ ነው ግን የማይቀድመው ወደ ኋላ የማይቀድመው ወደፊት ሆኖ የሚቀድመው ወደ ኋላ ቢሆን ምንም ችግር እንደሌለ ነው ከሐዲሱ የምንረዳው ኢንሻአላህ የዛሬው ደርሳችንን እዚህ ላይ እናሳርፈው በቀጣይ በሌላ ደርስ እንገናኛለን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ